ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያንተ አህመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በክልሉ የዳኝነት አገልግሎቱን ቀልጣፋና ተደራሽ ለማድረግ የተጀመሩ የሪፎርም ስራዎች ተጠናክረው ሊቀጥሉ እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ጠቅላይ ፍርድ ቤት የ2018 በጀት ዓመት የ9 ወር የሥራ አፈጻጸም ገምግሟል። አዩብ ካዛሊ ተጨማሪ ያለው የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ጠቅላይ ፍርድ ቤት የ2018 በጀት ዓመት የ9 ወራት ስራ አፈጻጸም ገመገመ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ ባቀረቡት ሪፖርት ፍርድ ቤቱ የህዝብን የፍትህ ተደራሽነት ለማሻሻል በርካታ አበረታች ስራዎችን ማከናወኑን ገልጸዋል። በተለይም መዝገቦችን በፍጥነት ውሳኔ በመስጠት የክምችት መዝገቦችን በመቀነስ እንዲሁም የበጀትና የሰው ኃይል ስምሪትን ውጤታማ በማድረግ ረገድ ተስፋ ሰጪ ጥንካሬዎች መመዝገባቸውን ጠቁመዋል። ፍርድ ቤቱ የጀመራቸው የቴክኖሎጂ አሰራሮችና ተቋማዊ አቅም ግንባታ ስራዎች የህብረተሰቡን የእርካታ ደረጃ ከፍ ለማድረግ ከፍተኛ አስተዋጽኦ እያበረከቱ እንደሚገኝም ፕሬዝዳንቱ አብራርተዋል። ቋሚ ኮሚቴው በጥንካሬዎች ላይ ብቻ ሳይወሰን በ9 ወራቱ የሥራ ጉዞ ውስጥ የታዩ የአፈጻጸም ክፍተቶችንና ተግዳሮቶችን በዝርዝር ፈትሸዋል። በዚህም በአንዳንድ ዘርፎች የሚስተዋሉ የክትትል ጉድለቶችና የህዝብ ቅሬታዎች በፍጥነት ምላሽ ሊያገኙ እንደሚገባ አሳስበዋል። የጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ለተነሱት ጥያቄዎችና አስተያየቶች ማብራሪያ የሰጡ ሲሆን የተሰጡትን ገንቢ ግብዓቶች በመውሰድ ክፍተቶችን ለማረም ቁርጠኛ መሆናቸውን አረጋግጠዋል። የክልሉ ምክር ቤት የህግ አስተዳደርና ሴቶች ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ፈሪያ መሐመድ በበኩላቸው የፍትህ አካላት ህብረተሰቡን በታማኝነት በቅንነትና በገለልተኝነት ማገልገል እንዳለባቸው አሳስበዋል። ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን የሰላም ግንባታና የጸጥታ አካላት ሚና ከፍተኛ መሆኑን የብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በክልሉ የሚሊሻ ኃይል የሰላም የህግ አስከባሪ ጋሻ ለክልሉ ሰላም ያለው ሚና በሚል መሪ ቃል የውይይት መድረክ ተካሂዷል። ዘገባው የሙሄዲን ሙክታር ነው። ሲሳይ ዘሪውን በዝርዝር ያቀርበዋል። የሚሊሻ ኃይል የሰላምና የህግ አስከባሪ ጋሻ ለክልሉ ሰላም ያለው ሚና በሚል መሪ ቃል በሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አዘጋጅነት ከሚመለከታቸው አካላት ጋር የውይይት መድረክ ተካሂዷል። በመድረኩ ላይ በመገኘት መልእክት ያስተላለፉት የሐረሪ ክልል በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊው አቶ ጌቱ ወይሳ የዘንድሮው ሰባተኛው አጠቃላይ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ለማድረግ የሰላም ግንባታ ሚና ታላቅ መሆኑን ተናግረዋል። በክልልም ሆነ በአገር ደረጃ ምርጫ እንዳይካሄድ የሚያደርግ ምንም አይነት ችግር እንደሌለ የገለጹት አቶ ጌቱ የኢትዮጵያን ብልጽግና ለማደናቀፍ የሀገሪቱን ሰላም ሊያናጋ የሚችል ምንም አይነት ኃይል እንደሌለም አጽንኦት ሰጥተው ተናግረዋል። ሁሉም የጸጥታ አካላት የሀገርና የህዝብ አደራን በአግባቡ በመወጣት ወቅቱንና የትውልዱን ኃላፊነት ሊወጡ እንደሚገባም አሳስበዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊው አቶ ቶፊቅ መሐመድ በበኩላቸው የክልሉ ሰላምና ጸጥታ ተቋማት ወንጀልና ህገወጥ ድርጊቶችን በመከላከል ረገድ ውጤታማ ስራዎችን እያከናወኑ እንደሚገኝ ገልጸዋል። በክልሉ የሚካሄደው ሰባተኛው አጠቃላይ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን የክልሉ ሰላምና ጸጥታ አካላት ትልቅ አስተዋጽኦ ሊኖራቸው እንደሚገባም አንስተዋል። የምርጫውን ህግ ደንብና መመሪያን በማክበር ይህ ምርጫ በህዝቡ ዘንድ ሰላማዊ እምነት የሚጣልበት እንዲሆን ድርሻቸውን ሊወጡም እንደሚገባም ጥሪ አቅርበዋል። የመድረኩ ተሳታፊዎች በበኩላቸው ለሰባተኛው አጠቃላይ ምርጫ ስኬታማነት የሚጠበቅባቸው ሚና ለመወጣት ዝግጁ መሆናቸውንም ዘግበዋል፣ ገልጸዋል። በኮሪደር ልማት የሐረር ከተማን ታሪክና ቀደም ስልጣኔን የሚመጥኑ ስራዎች በመከናወን ተጨባጭ ስኬቶች መመዝገባቸውን የክልሉ ከተማ ልማትና ኮንስትራክሽን ቢሮ ገለጸ። በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ባለፉት ዓመታት በከተማ ኮሪደር ልማት ዘርፍ የተመዘገቡ አበይት ስኬቶችን በሚመለከት መግለጫ ሰጥተዋል። በተለይም ደሴ እንደሚከተለው ታቀርበዋለች። በምክትል ርዕሰ መስተዳድር ማዕረግ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ባለፉት ዓመታት በከተማ ኮሪደር ልማት ዘርፍ የተመዘገቡ አበይት ስኬቶችን በሚመለከት መግለጫ ሰጥተዋል። በመግለጫቸውም የክልሉ መንግስት ማህበረሰቡን በማስተባበር በኮሪደር ልማት ስራዎች የሐረር ከተማን የቀድሞ ገጽታ የቀየሩ ተግባራት ተከናውነዋል። የኮሪደር ልማት ስራዎቹ ሐረር ቀደምት ስልጣኔዋን በሚመጥን ደረጃ ላይ እንድትገኝ ያስቻሉና ሐረር ታሪካዊ ከተማ ብቻ
ሳትሆን ከዘመኑ ጋር የምትዘምን እንድትሆን እያስቻሉ መሆናቸውን ጠቅሰዋል። የኮሪደር ልማቱ የአካባቢውን ጸጋና አቅሞችን መነሻ ባደረገ መልኩ በአነስተኛ ወጪ በላቀ የአመራር ጥበብና ቁርጠኝነት ህዝብን በማስተባበር የተከናወኑ ናቸውም ብለዋል። በዚህም ዓለም አቀፉን የጀጎል ቅርስን ጨምሮ በከተማው ከ40 ኪሎ ሜትር በላይ የኮሪደር ልማት ስራዎች ተከናውነዋልም ብለዋል። የኮሪደር ልማቱ የተሽከርካሪ የብስክሌትና የእግረኛ መንገድ የመዝናኛና አረንጓዴ ስፍራዎችን ጨምሮ ዘመናዊ የመንገድ ዳር መብራቶችን ባካተተ መልኩ የተከናወነና ከተማዋን ለነዋሪዎች ምቹ ውብና ማራኪ እንድትሆን አስችሏልም ብለዋል። ልማቱ በመደመር መንግስት እሳቤ ፈጠራን ፍጥነትንና ጥራትን መሰረት ባደረገ መልኩ የተከናወነ ሲሆን የከተማውን ውበት የገለጹና በክልሉ ያለውን እምቅ የቱሪዝም አቅም ለመጠቀም እያስቻሉ መሆኑን ገልጸዋል። ከዚህ በተጨማሪም በተከናወኑ የኮሪደር ልማት ስራዎች ለበርካታ ዜጎች የስራ ዕድል ተጠቃሚ መደረጋቸውንም ጠቅሰዋል። በተጨማሪም ከጽዳት መጓደል ጋር በተያያዘ ሲስተዋሉ የቆዩ ችግሮችን በመቅረፍ ረገድም ተጨባጭ ውጤት ማስገኘቱን አረጋግጠዋል። የኮሪደር ልማት ስራው በርካታ ተሞክሮች የተገኙበትና ፕሮጀክቶችን ጀምሮ በፍጥነት የመጨረስ ልምድ እንዲሁም በጋራ በመስራት ውጤት ማምጣት እንደሚቻል ጥሩ ተሞክሮ የተገኘበት መሆኑንም አንስተዋል። የህዝቡን ኢኮኖሚያዊ ተጠቃሚነት በሚያረጋግጥ መልኩ የተሰሩ ስራዎችና የታዩ ውጤቶችን የሐረርን ገናናነት ዳግም እውን ማድረግ እንደሚቻል አመላካች መሆናቸውን አጽንኦት ሰጥተዋል። የኮሪደር ልማት ስራዎቹ ሐረር ታሪክና ቀደምት ስልጣኔዋን በሚመጥን ደረጃ በብልጽግና ምዕራፍ ላይ እንድትገኝ እያስቻሉ መሆናቸውን አቶ ሙክታር ገልጸዋል። በቀጣይም በኮሪደር ልማት ዘርፍ የተመዘገቡ ውጤቶችን ለማስቀጠል በትኩረት ይሰራልም ብለዋል። በሐረሪ ክልል ባለፉት 5 ዓመታት በገጠርና ከተማ የመጠጥ ውሃ ተደራሽነት ትርጉም ባለው መልኩ ማሳደግ መቻሉን የክልሉ ውሃና ፍሳሽ ባለስልጣን ገለጸ። የክልሉ ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ አህመድ መሐመድ ባለፉት 5 ዓመታት በዘርፉ የተከናወኑ አበይት ተግባራትና የተገኙ ውጤቶችን በሚመለከት መግለጫ ሰጥተዋል። አብስራ ሰግድ እንደሚከተለው ታቀርበዋለች። የሐረሪ ክልል ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ አህመድ መሐመድ ባለፉት 5 ዓመታት በዘርፉ የተከናወኑ አበይት ተግባራትን የተገኙ ውጤቶችን በሚመለከት መግለጫ ሰጥተዋል። በመግለጫቸውም በክልሉ ባለፉት 5 ዓመታት ለዘመናት ሲንከባለል የቆየውን የህዝቡን የመጠጥ ውሃ አቅርቦት ችግር በዘላቂነት ለመቅረፍ የአጭር የመካከለኛና የረጅም ጊዜ እቅድ ተይዞ በልዩ ትኩረት ሲሰራ ቆይቷል። በዚህም በነባር ፕሮጀክቶች ላይ ማስፋፊያዎችን በማድረግ የውሃ ምርትን ከማሳደግ ባሻገር አዳዲስ ፕሮጀክቶችን እውን ማድረግ ተችሏልም ብለዋል። በሁሉም የውሃ ማምረቻ ጣቢያዎች በተለይም በድሬዳዋና በኤረር ጣቢያዎች የተጨማሪ ጉድጓድ ቁፋሮ በማድረግ ተጓዳኝ ስራዎችን በማከናወን የፍላጎትን አቅርቦት ክፍተት ማጥበብ ተችሏልም ብለዋል። ከዚህ በተጨማሪም ቀደም ሲል ተደራሽ ባልሆነባቸው የገጠር ወረዳዎችና ቀበሌዎች አዳዲስ አሰራሮችን በመዘርጋት ህዝቡ ዘላቂና የተሻሻለ የንጹህ መጠጥ ውሃ አቅርቦት ተጠቃሚ እንዲሆን መደረጉንም ጠቅሰዋል። በዚህም የክልሉ በገጠርም ሆነ በከተማ የመጠጥ ውሃ አቅርቦት ሽፋንን ትርጉም ባለው መልኩ ማሳደግ መቻሉን ጠቁመው ከአመት ዓመትም የሚመረተው ውሃ በከፍተኛ መጠን ማጎልበት ስለመቻሉ ነው የተናገሩት። በክልሉ ኤረር ወረዳ በፌዴራል መንግስት የሚገነባው የኤረር ኢባዳ የመስኖ ግድብ ፕሮጀክት አርሶ አደሩን የመስኖ ተጠቃሚ የሚያደርግ እንዲሁም ለገጠሩና ለከተማው ህዝብ የመጠጥ ውሃ ፍላጎት በዘላቂነት ለማሟላት የሚያስችል ፕሮጀክት እውን ለማድረግ እየተሰራ መሆኑንም ጠቁመዋል። በቀጣይም የክልሉ መንግስት የንጹህ መጠጥ ውሃ አቅርቦትን ለማሳደግና የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ እያከናወናቸው የሚገኙ ስራዎችን አጠናክሮ ይቀጥላልን ብለዋል። በሐረሪ ክልል ድንገተኛ አደጋዎችን ቀድሞ ለመከላከልና ዝግጁነትን ለማሳደግ የሚሰጡ ቅድመ ማስጠንቀቂያ ስልጠናዎች ተጠናክረው መቀጠላቸው ተገለጸ። በተለይም አርሶ አደሩ የውሃ አማራጮችን እንዲጠቀምና የአረንጓዴ አሻራ ችግኞችን በመንከባከብ የአካባቢውን ስነ ምህዳር እንዲጠብቅ ግንዛቤ መፍጠር ስራ በትኩረት እየተሰራ መሆኑ ተመላክቷል። ዘገባው የጌትነት ዘውዴ ነው። አብስራ አሰግድ ተጨማሪ ያላት። በሐረሪ ክልል የአደጋ ስጋት ዝግጁነትና አስቸኳይ ምላሽ ባለሙያ አቶ ወንዱ ታምሩ ለሐረሪ ብዙሃን መገናኛ ኤጀንሲ እንደገለጹት በተፈጥሮና ሰው ሰራሽ አደጋዎች የተጎዱ የማህበረሰብ ክፍሎችን በመለየት የተለያዩ ድጋፎችና ስልጠናዎችን እየሰጠ ይገኛል ብለዋል። በላከና ከራለማን ኡመሙድንዳ በላወን አደጋዎች በሁለት መንገድ ሊከሰቱ ይችላሉ። እነሱም ሰው ሰራሽና ተፈጥሯዊ ናቸው። ተፈጥሯዊ አደጋዎች የሚባሉት እንደ ጎርፍ፣ ድርቅ፣ የመሬት መሸራተትና የመሳሰሉት ሲሆኑ ሰው ሰራሽ አደጋዎች ደግሞ እንደ እሳት አደጋ፣ ማህበረሰብ ግጭትና የመሳሰሉት ናቸው። አደጋ አይታወቅም፣ በድንገት ሊከሰት ይችላል። ነመዱፈቲስ
ሐዋሳ በላረቲስ ቢየረቲስ በላን ኡመሙ ደንዳ በተለይም በበጀት ዓመቱ ባጋጠመው የዝናብ እጥረት ምክንያት በአንዳንድ የገጠር ወረዳ ቀበሌዎች ውስጥ በሰብል ምርት ላይ ጉዳት ለደረሰባቸው አባወራዎች አስቸኳይ የሰብል ድጋፍ መደረጉንና በአጭር ጊዜ ውስጥም የሚደርሱ ምርታማ የዘር አይነቶችን ለአርሶ አደሩ እንዲሰጡ መደረጉን አስረድተዋል። አማ በረደቤ አከናኖ ከኘት ጫምሳን ኡመሜን ሚዳን የሮ ደቂራ ፈጫፈም ባለፉት ዓመታት እንደ ክልል ባጋጠመን የዝናብ እጥረት ወይንም ድርቅ ምክንያት የረጅም ጊዜ ሰብሎች ወድመው ነበር። ይህንን ችግር ከሌሎች ዘርፎች ጋር በመቀናጀት መስራት በአጭር ጊዜ ውስጥ የሚደርሱ ምርቶችን ለአርሶ አደሩ በማቅረብ ችግሩ ፈተን ነበር። ፈጫሰኒ ቱራን ወምሸጋር ከታ መንግስት የሚያደርገውን ዘላቂ የግብዓት ድጋፍ መነሻ በማድረግ አርሶ አደሩ በበጋና በክረምት መስኖ ስራ ላይ በመጣር ራሱን ሊለውጥ እንደሚገባም ባለሙያው አንስተዋል። ድንገተኛ አደጋዎች፣ የድርቅ ስጋቶች በሚከሰቱበት ጊዜ አርሶ አደሩ የተለያዩ የውሃ አማራጮችን በመጠቀም ውሃ እንዲያቁር እንዲሁም በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን በመንከባከብ የአካባቢውን ስነ ምህዳር ሊጠብቅ እንደሚገባ መልእክታቸውን አስተላልፈዋል። በላ ከነረት መንግስት መመሪያ ወይንም ፖሊሲ መሰረት ሁሉም ዘርፎች በጋራ በመቀናጀት በአደጋ መከላከል ዋስትና ላይ መስራት አለባቸው። በሰው ህይወት ላይ አደጋዎች ሳይከሰቱ በፊት አስቀድሞ መከላከል እጅግ አስፈላጊ ነው። የአደጋ ስጋት አመራር ቢሮ የማህበረሰቡ ዋስትና መሆኑን የጠቀሱት አቶ ወንዱ የተሰጠውን የቅድመ ማስጠንቀቂያ ግንዛቤ ወደ ስራ በመለወጥ መዋጮዎችንና ስጦታዎችን በማሰባሰብ በችግር ጊዜ ወገንን ለመደገፍ ሁሉም የማህበረሰብ ክፍሎች የሚጠበቅባቸውን አስተዋጽኦ ማበርከት እንዳለባቸው አሳስበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በ22ኛ መደበኛ ስብሰባው የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገመገመ። በሌላ ዜና ባለፉት ዓመታት በኤነርጂ ዘርፍ ላይ በተሰማሩ ስራዎች ኢትዮጵያ የኃይል ማምረት አቅም ከእጥፍ በላይ ማደጉን የውሃና ኤነርጂ ሚኒስቴር አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በ22ኛ መደበኛ ስብሰባው የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግመዋል። የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትሩ ዶክተር በለጠ ሞላ ሚኒስቴር መስሪያ ቤቱ በ9 ወራት ውስጥ ችግር ፈቺ ጥናትና ምርምሮችን በማካሄድ የተሻለ ውጤት ማስመዝገብ እንደተቻለ በሪፖርታቸው ገልጸዋል። ዶክተር በለጠ ሞላ በ9 ወራት ውስጥ በኢኖቬሽን ዘርፍ 1714 የጥናትና ምርምር ስራዎች ተካሂደው የተሻለ ውጤት ተመዝግቧል ያሉ ሲሆን በተመሳሳይም 25 የጂኦስፓሻል ጥናቶች ተካሂደው የሚፈልገውን ውጤት ማምጣት እንደተቻለ ነው ያብራሩት። የሳይንስ የቴክኖሎጂና የኢኖቬሽን ልማት የዓለም አንገብጋቢ ችግሮች መፍቻ ቁልፍ መሳሪያ መሆናቸውንም አንስተዋል። ዘርፉ የኢትዮጵያን የ2030 የዘላቂ ልማት ግቦችን እንዲሁም የ2063 አጀንዳን ለማሳካት ወሳኝ ድርሻ እንዳለው ተገንዝቦ በትኩረት ሲሰራ መቆየቱን አብራርተዋል። የተቋሙን የሰው ኃይል በእውቀትና ክህሎት ለመገንባት ታስቦ የተለያዩ የግንዛቤ ማስጨበጫ ስልጠናዎች መሰጠታቸውን የገለጹት ሚኒስትሩ የተቋሙን አሰራሮች በቴክኖሎጂ የማዘመን ስራ ተሰርቶ አመርቂ ውጤቶች መታየታቸውን አንስተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ባለፉት ዓመታት በኢነርጂ ዘርፍ ላይ በተሰሩ ስራዎች የኢትዮጵያ የኃይል ማምረት አቅም ከእጥፍ በላይ ማደጉን የውሃና ኢነርጂ ሚኒስቴር አስታውቋል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለጋዜጣ ፕላስ እንደተናገሩት የኢትዮጵያ የኢነርጂ አማራጭ በተመጣጣኝ ዋጋ የሚቀርብ አካባቢን የማይበክል ታዳሽ ኃይል ነው። ሀገራቱ የውሃ ኃይልን ጨምሮ ከሶላርና ነፋስ ሌሎች ሀገራት መትረፍ የሚችል የኃይል ሀብት እንዳላት ጠቅሰው ባለፉት ዓመታት በኢነርጂ ላይ በተሰሩ ስራዎች የሀገሪቱ የማመንጨት አቅም ከፍ ማለቱን ገልጸዋል። የተገኘውን ኃይል በሁሉም አካባቢዎች ላይ ማሰራጨት መቻሉን በማስታወስ ለህዝብ አገልግሎት በከተሞች ለተሰሩ የተለያዩ የልማት ስራዎች መዋሉን ገልጸዋል። ሀገሪቱ በአፍሪካ ካሉ ሀገራት ኃይልን በርካሽ ዋጋ ያቀረበች መሆኑን በመግለጽ ከኃይል አቅርቦቱ ዜጎችን ተጠቃሚ መሆናቸውንና ቀደም ሲል የነበረው የኃይል መቋረጥ ችግር መሻሻሉን አስረድተዋል። በሀገሪቱ የሚመረተው ኃይል ኢትዮጵያ ውስጥ ብቻ ሳይሆን ጎረቤት ሀገራትንም ተጠቃሚ ማድረግ ችሏል።
የኢትዮጵያ ጠቅላላ ምርጫ የዲሞክራሲ ስርዓት ግንባታን ወደ ላቀ ምዕራፍ ለማሸጋገር ጉልህ ፋይዳ እንዳለው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ፎረም ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 2018 ዓ.ም መራጮች ድምጽ ይሰጡበታል ተብሎ የሚጠበቀው ጠቅላላ ምርጫ 13 ቀናት ቀርተውታል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ፎረም ዋና ዳይሬክተር ጌትነት ካባ ለኢዜአ እንዳሉት ምርጫ ዜጎች በሀገራቸው ጉዳይ ላይ ያላቸውን የባለቤትነት ስሜት የሚያረጋግጡበት መሳሪያ ነው። የኢትዮጵያን ጠቅላላ ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊነት ለማረጋገጥም ከብሔራዊ ምርጫ ቦርድ ጋር በመተባበር በታዛቢ በትምህርትና ስልጠና ንቁ ተሳትፎ ያደረጉ መሆናቸውንም ገልጸዋል። በምርጫው ዕለትም የሲቪል ማህበረሰብ ድርጅቶችን በታዛቢነት በማሰማራት የሂደቱን ዲሞክራሲያዊነት እንዲከታተሉ እንደሚደረግ ተናግረዋል። ዜጎችም በምርጫ ሂደት የነቃ ተሳትፎ በማድረግ ህገ መንግስታዊ የመምረጥ መመረጥ መብታቸውን በአግባቡ መጠቀም የሚያስችል ትምህርት እየሰጡ መሆናቸውንም አንስተዋል። የምርጫ ካርድ ትልቅ ዋጋ የሚሰጠው ጉዳይ ነው ያሉት ዋና ዳይሬክተሩ የፖለቲካ ፓርቲዎች የኢትዮጵያን የዲሞክራሲ ስርዓት ግንባታ እንዲያብብ ማድረግ የሚያስችል ጤናማ ፉክክር ማድረግ እንዳለባቸው አስገንዝበዋል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮን የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት የተደረገ መሆኑን ገልጿል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ለፋና ሚዲያ ኮርፖሬሽን እንደገለጹት የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት የተደረገ ይገኛል። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት የተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ጠቁመዋል። በየክልሎችና የፈተና ማዕከላት ያለው አቅም የተለያየ ቢሆንም በርካታ ኮምፒውተሮች ለፈተና ዝግጁ የተደረጉ እንደሚገኙም አመልክተዋል። ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር በተመሳሳይ በተፈጥሮ ሳይንስ ደግሞ በ3 ዙር በመሆኑ አንድ ኮምፒውተር 6 ተማሪን ያስተናግዳል ነው ያሉት። የአፍሪካው ቀዳሚ ባለሀብት አሊኮ ዳንጎቴ በምስራቅ አፍሪካ ሌላ ግዙፍ የነዳጅ ማጣሪያ ለመገንባት ማቀዳቸውን አስታወቁ። በ5 ዓመታት ውስጥ አዲሱን ማጣሪያ ለመገንባት ቃል በገቡበት ወቅትም አፍሪካ ለሀገር ውስጥ ኢንቨስትመንት ድጋፍ እንድታደርግ ጥሪ ግን አቅርበዋል። ተጨማሪ ያለን የአፍሪካ ቀዳሚው ባለሀብት አሊኮ ዳንጎቴ በምስራቅ አፍሪካ ሌላ ግዙፍ የነዳጅ ማጣሪያ ለመገንባት ማቀዳቸውን አስታውቀዋል። ቢሊዮነሩ የኢንዱስትሪ ባለቤት አሊኮ ዳንጎቴ በሚቀጥሉት 4 እና 5 ዓመታት ውስጥ በታንዛኒያ ታንጋ ከተማ ሌላ ግዙፍ የነዳጅ ማጣሪያ ለመገንባት ማቀዳቸውን አስታውቀዋል። የዳንጎቴ ግሩፕ ሊቀመንበር የሆኑት እንደገለጹት ታዲያ ሀገሪቱ ታላቅ የመሰረተ ልማት ፕሮጀክቶችን ለመምራት ከእንግዲህ በውጭ ኢንቨስተሮች ላይ መደገፍ የለባትም ሲሉ ተናግረዋል። ኢነርጂና መሰል ቁልፍ ዘርፎችን ለመለወጥ የአፍሪካ ካፒታልና አመራር ግንባታ ቀዳሚ ሚና መጫወት እንዳለበትም አጽንኦት ሰጥተው ተናግረዋል። ታዲያ ባለፈው ሐሙስ በናይሮቢ በተካሄደው የአፍሪካ ዊል ቤትስ ሰሚት ላይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ጋር በተደረገ የፓናል ውይይት ላይ ንግግር ያደረጉት አሊኮ ዳንጎቴ በናይጄሪያ ያስገነቡት ትልቅ የነዳጅ ማጣሪያ ፕሮጀክት ስኬት በአህጉሪቱ ላይ ታላቅና ውስብስብ የኢንዱስትሪ ስራዎችን ማከናወን እንደሚቻል ማረጋገጫ ነው ብለዋል። እዚህ ለተገኙ ሁለቱ ፕሬዝዳንቶችም ቃል መግባት እችላለሁ ሲሉ አንስተዋል። ለማጣሪያው ድጋፍ ካደረጉልን በቻይና እንዳለን አይነት በቀን 650 ሺህ በርሜል ነዳጅ የሚያጣራ ተመሳሳይ ተቋም እንገነባለን ሲሉ በልበ ሙሉነት ተናግረዋል። የዛሬው ቃሌ እስካሁን ካሉት 3 ወይም ከ4 መንግስታት ጋር በማጣሪያው ላይ ከተስማማን ግንባር ቀደም ሆነን ማጣሪያውን በሚቀጥሉት 4 ወይም 5 ዓመታት ውስጥ መገንባት እንደምንችል ላረጋግጥላችሁ እወዳለሁ ሲሉ በድጋሚ አጽንኦት ሰጥተው ተናግረዋል። መሰል ተቋማት የአፍሪካን የነዳጅ ማጣራት አቅም በከፍተኛ ሁኔታ እንደሚያሳድጉትና ሀገሪቱ ከውጭ በሚገቡ የነዳጅ ምርቶች ላይ ያላትን ጥገኝነት እንደሚቀንስም አስረድተዋል። ታዲያ ይህ እንዳለ ከነዳጅ ማጣራት ባለፈ ዳንጎቴ በቡድናቸው በኩል የሚደረገውን ሰፊ ኢንቨስትመንት እንቅስቃሴ ያብራሩ ሲሆን እንደ አውሮፓውያኑ አቆጣጠር እስከ 2030 ድረስ በተለያዩ ዘርፎች $40 ሚሊዮን ለማዋለ ንዋይ ለማፍሰስ ማቀዳቸውንም ይፋ አድርገዋል።
እነዚህም በአሁኑ ወቅት በአህጉሪቱ እጥረት ያለባቸው እንደነ ፔትሮኬሚካል ማዳበሪያና የማኑፋክቸሪንግ ግብአቶችንም ያካትታል ሲሉ ተናግረዋል። የማዳበሪያ ምርትን እንደ ዋነኛ ምሳሌ የጠቀሱት ዳንጎቴ አፍሪካ በማዳበሪያ ምርት ላይ ከውጭ የምታደርገውን ጥገኝነት ለዓለም አቀፍ ቀውሶች ተጋላጭ እንዳደረጋት ገልጸዋል። ታዲያ የእርሳቸው ግሩ እንደ አውሮፓውያን አቆጣጠር በ2028 የአህጉሪቱን በማዳበሪያ ራስን እንድትችል ለማድረግ እየሰራ መሆኑንና በርካታ የማዳበሪያ ማቀላቂያና ማምረቻ ፋብሪካዎችን ለማቋቋም እንዲሁም የዩሪያ ምርትን ለማሳደግ ማቀዱን ተናግረዋል። የአሊኮ ዳንጎቴ ባለቤት በመጨረሻም የመንግስት ፖሊሲና ቀጣናዊ ውህደት ለአጠቃላይ ግዙፍ ኢንቨስትመንቶች ድጋፍ ያላቸውን አስፈላጊነትም አጽንኦት ሰጥተውበታል። የአፍሪካ መንግስታት የተረጋጋ የቁጥጥር ስርዓት እንዲፈጥሩ እንዲሁም ዕቃዎች የአገልግሎትና የሰዎች ድንበር ተሻጋሪ ነጻ እንቅስቃሴን እንዲያመቻቹም ጥሪ አቅርበዋል ሲል ዘ ስታርስ ዘግቧል። አሜሪካ የእስራኤልና የኢራን ጦርነትን ከተቀላቀለች በኋላ ለነዳጅ ብቻ 40 ቢሊዮን ዶላር በላይ ለሆነው ተጨማሪ ወጪ የተጋለጠች መሆኑን አንድ ጥናት አስታወቀ። ሀገሪቱ በጦርነቱ ሳቢያ ያወጣችው ተጨማሪ በጀት 1200 የሀገሪቱን ድልድዮች ለማዘመንና ለማደስ ተይዞ ከነበረው በጀት ላይ መሆኑን ጥናቱ ይፋ አድርጓል። የቲአርቲ ወርልድ ዘገባን ባህር ጠንክር እንደሚከተል ያቀርበዋል። የኢራን ጦርነት በዓለም ነዳጅ ዋጋ እንዲንርና የኑሮ ውድነት እንዲፈጠር ምክንያት ከመሆኑ ባሻገር የበርካታ ንጹሃን ዜጎች ሞትና የመካከለኛው ምስራቅ ወደ ጦር ቀጠናነት ከለወጠው እነሆ ሶስተኛ ወሩን አስቆጥሯል። የኢኮኖሚ ጫናው ያላንኳኳው በር ያልዳሰሰው ሀገር ምድር የለም ማለት ይቻላል። ከሀያላኑ የበለጸጉት ሀገራት እስከ ታዳጊ የአፍሪካና የእስያ ሀገራት ጉዳቱን ተቃምሰዋል። የኢራን ጦርነት የካቲት 2018 ሲጀመር አሁን ሶስተኛ ወሩን ሲያስቆጥር ጦርነቱ ይህን ያህል ሊዘልቅ ይችላል ብሎ የገመተ አካልም አልነበረም። የጦርነቱ ማብቂያ በተራዘመ ቁጥር በዓለም የሚያሳድረው የጭካኔ በትርም እጅግ እየበረታ መሄዱ አይቀሬ ነው። ይህም በተመለከተም የብራውን ዩኒቨርሲቲ ወሰን ዓለም አቀፍ ማህበራዊ ጉዳዮች ተቋም ዋሰን ኢንስቲትዩት ኦፍ ኢንተርናሽናል ኤንድ ፐብሊክ አፌርስ ብራውን ዩኒቨርሲቲ ይፋ ባደረገው ጥናት አሜሪካ እስራኤልን በመደገፍ በኢራን ላይ የከፈተችው ጦርነት ተከትሎ በጦርነቱ ለቦምብና ሚሳኤል ጨምሮ በጥቅሉ ወጣ የተባለው ወጪ 29 ቢሊዮን ዶላር ብቻ አይደለም ብሏል። አሜሪካ ከጦርነቱ ወዲህ ለነዳጅ ብቻ ተጨማሪ 40 ቢሊዮን ዶላር ለሚገመት ወጪ ስትጋለጥ ይህም እያንዳንዱ የአሜሪካ ዜጋ ሲካፈል 300 ዶላር ትርፍ ወጪ ያውጥቷል ማለት ነው ተብሏል። ጦርነቱ በአሜሪካ ዜጎች የመሰረታዊ ወጪያቸው ላይ የዋጋ ንረት እንዲከሰትና በኢኮኖሚው ላይ ጫናም ፈጥሯል። አሜሪካ በጦርነቱ ሳቢያ ያወጣችው ተጨማሪ በጀት 1200 የሀገሪቱ ድልድዮችን ለማዘመንና ለማደስ ከዚህ በፊት ተይዞ ከነበረው በጀት በላይ መድረሱንም ጥናቱ ይፋ አድርጓል። አሜሪካ በጦርነቱ ምክንያት ያባከነችው ገንዘብ ሌሎች በሀገሪቱ ለመስራት ታቅደው የነበሩ በርካታ ዘርፈ ብዙ ጠቀሜታ ያላቸው ፕሮጀክቶች ሊሸፍን ይችል እንደነበርም ጥናቱ ተመልክቷል በማለት ዘገባውን ያጋራን ቲአርቲ ወርልድ ነበር። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ